እንኳን ለጌታችንና ለመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ሁላችንንም በሰላም እግዚአብሔር ለመታሰቢያው ቀን አደረሰን። ከእግዚአብሔር ቃል ላይ አንድ ስፍራ አነባለሁ። ከኤፌሶን ምዕራፍ 2 ከቁጥር 13 ጀምሮ ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገረውንም የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው አፈረሰ። ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ከሁለታቸው በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስቅለትና ትንሣኤ ስናስብ መጀመሪያ ስቅለቱን በተመለከተ በጣም የሚገርመውና ልናውቀው የሚገባ ነገር ስቅለት ከእርቅ ጋር የተያያዘ ነገር ነው። ሰውና እግዚአብሔር በኃጢአት ምክንያት ተጣሉ። ስለዚህ ሰው በኃጢአት ምክንያት ከእግዚአብሔር ተለየ። ከእግዚአብሔር ጋር የነበረው ኅብረትና አንድነት ሲበላሽ ሰውን ፍለጋ የመጣው እግዚአብሔር ነው። ሰው ወደ እግዚአብሔር ፍለጋ አልመጣም። እግዚአብሔርን ሁል ጊዜ ሰውን እየፈለገ የሚመጣ እግዚአብሔር እንጂ ሰው አይደለም። ምክንያቱም ሰው ይሸሻል፣ እግዚአብሔር ግን በምሕረቱ በዘመናት ሁሉ ሰውን ይከተላል። ስለዚህ የተስፋ ቃል በዘፍጥረት ምዕራፍ 3 ቁጥር 15 ላይ ከሴቲቱ የሚወለደው የእባቡን ራስ የሚቀጠቅጠው ብሎ ያለው ዘመንና ዘመናትን አልፎ ሰዓቱ ሲደርስ ከሰማየ ሰማያት ወረደ። ከብጽዕት ድንግል ቅድስት ማርያም ማኅፀን ላይ በመንፈስ ቅዱስ ተጸለለና መለኮት እግዚአብሔር ወልድ ሥጋ ለብሶ እዝች ምድር ላይ ተወለደ። መለኮትን ሥጋ ያስለበሰው ጉዳይ ከእግዚአብሔር ጋር የእኛን ኃጢአት የሰው ዘርን ሁሉ ኃጢአት በቀራንዮ መስቀል ላይ ተሸክሞ በሚያፈሰው ደም በሞቱና በትንሣኤው ከአባቱ ጋር ለማስታረቅ ነው። ስለዚህ አሁን ባነበብኩት ክፍል ላይ የእርቅ መልእክት የሚተላለፍበት ነው። የሰላም ሰው ከእግዚአብሔር ጋር ብቻ አይደለም፣ ሰው ከእግዚአብሔር ጋር ሰውም እርስ በርሱ የሚያስታርቅ ነው የክርስቶስ መስቀል። ስለዚህ ነው ይሄንም በዓለ ስቅለት ተብሎ በአርብ ቀን ይከበራል። እሁድ ደግሞ ትንሣኤው ይከበራል። ይሄን አስመልክቶ በዋናነት ልንረዳውና ልናውቀው የሚያስፈልገው ዋናው ነገር ምንድን ነው? ሰው በአዳም ኃጢአት ከእግዚአብሔር ተለየ። በመለየቱ ምክንያት እግዚአብሔር ደግሞ ሰውን ፍለጋ ከመጣ በኋላ ሰው ወደ እግዚአብሔር የሚመጣበትን የሚታረቅበትን በሰውና በእግዚአብሔር መካከል የነበረውን የኃጢአት ግድግዳ በደሙ እና በሥጋው ሊያፈርስ ኢየሱስ ክርስቶስ ሥጋ ለበሰ። በጣም አስገራሚ ነገር ይናገራል። በፊልጵስዩስ ምዕራፍ 2 ከቁጥር 5 ጀምሮ እርሱ በእግዚአብሔር መልክ ሲኖር ሳለ ይለዋል ኢየሱስ ክርስቶስን። ነገር ግን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም። ነገር ግን በምስሉ እንደ ሰው ተገኘ፣ የባሪያን መልክ ይዞ ራሱን ባዶ አደረገ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይህም በሰማይና በምድር ያለ ሁሉ በኢየሱስ ክርስቶስ ስም እንዲንበረከክ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ ኢየሱስ ክርስቶስ ከሰማየ ሰማያት የወረደው መድኃኒታችን ኢየሱስ ክርስቶስ ጌታችን ሰውን ከእግዚአብሔር ጋር ሰውን ደግሞ እርስ በርሱ ሊያስታርቅ በደሙ ጣልቃ የገባልን ስለሆነ በዓሉን ይሄን እያሰብን በዓሉን ይሄንን እያከበርን ለዚህ ክብር እየሰጠን ብናደርገው እጅግ መልካም ነው የሚሆነው።
ከዚህ በኋላ ደግሞ እንደገና በትንሣኤው በሦስተኛው ቀን በቀራንዮ መስቀል ላይ ውሎ አልቀረም። ከ6 ሰዓትም እስከ 9 ሰዓት ድረስ በምድር ላይ ጨለማ ነበር ይላል በሉቃስ ወንጌል ምዕራፍ 23 ላይ ጨለማ ነበረ። የቤተ መቅደስም መጋረጃ ይላል ከላይ እስከ ታች ተቀደደ እና ራሱን ደግሞ አሳልፎ ሰጠ። አባት ሆይ ነፍሴን በእጅህ አደራ አሳልፌ እሰጣለሁ አለ። ከሞተ ከተቀበረ በኋላ ግን በሦስተኛው ቀን በትንሣኤው ኃይል እንደተነሳ አንድ ቃል አነባለሁ ከአንደኛ ቆሮንቶስ ምዕራፍ 15 ላይ በጣም ይህንን የሚገልጥ ቃል አለ። ምዕራፍ 15 ቁጥር 20 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ እንደዚህ የሚል ቃል አለ። አሁን ግን በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ይላል። ኢየሱስ ክርስቶስ በሦስተኛው ቀን ሲኦልንና ሞትን አሸንፎ ስለተነሳ እዚህ ጋር አንድ ትልቅ ምስጢር ይነግረናል በቃለ እግዚአብሔር ላይ። አሁን ግን ክርስቶስ ላንቀላፉት በጌታ በኢየሱስ ክርስቶስ አምኖ ከዳኑ በኋላ ሰው በምድር ላይ ባለው ዘመኑ ሞተ አይባልም፣ አንቀላፋ ነው መጽሐፍ ቅዱስ የሚለው። ምክንያቱም ኢየሱስ ክርስቶስ ሞትንና ሲኦልን አሸንፎ ስለተነሳ በሱ የሚያምን ሁሉ እንደገና ደግሞ ሁለተኛ ተነስቶ ለዘላለም ሕይወት በረከት ከእግዚአብሔር ጋር ለዘላለም ለመኖር ወደ መንግሥተ ሰማይ ይገባል። ስለዚህ አንድ ቃል ይናገራል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት ኃይል ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን ሁለቱንም የፈጸመና ከእግዚአብሔር ጋር ያስታረቀን ኢየሱስ ክርስቶስ መድኃኒታችን ይሄንን ታላቅ ነገር አደረገልን። ስለዚህ ነው መለኮት ሥጋ የለበሰበት ምስጢር ሲገባን በዓሉን ከሚበላና ከሚጠጣ በላይ ተገንዝበን በታላቅ ምስጋናና ክብር ለሱ በመስጠት እናመልከዋለን፣ እናመሰግነዋለን። ሰው ከእግዚአብሔር ጋር ሲጣላ ሰውና እግዚአብሔርን ማስታረቅ የሚችል ስለሌለ መለኮት ከሰማይ ሰማያት ወረደ። መለኮት ሥጋ ለብሶ እዚህ ምድር ላይ ተመላልሶ በቀራንዮ መስቀል ላይ ሲውል ሊያስታርቀን የሚችል አብርሃም ሊያስታርቀን አልቻለም። የብሉይ ኪዳን አባቶች እነ ዳዊት እነ ሳሙኤል እነ ኤልያስ ሊያስታርቁን አይችሉም። ምክንያቱም ሰው በኃጢአት ምክንያት በደሙ ውስጥ ኃጢአት አለ። ለዚህ ነው ዳዊት እነሆ እናቴ በአመፃ ተጸነስኩ በኃጢአት ተወለድኩ ይላል። ስለዚህ ሰው ሲወለድ ከአዳም የወረሰው ኃጢአት ስላለ ሰውን ሊያድን የሚችል ሰው ስለሌለ ሊያድነን ራራልን፣ አዘነልን፣ ከሰማየ ሰማያት ወረደልን። ከብፅዕቲቱ ድንግል ማርያም ቅድስት ማኅፀን በመንፈስ ቅዱስ ተጸልሎ ተወለደና እዚህ ምድር ላይ ተመላለሰልን። ይሄ ትልቅ ድል ነው። ይሄ ትልቅ በረከት ነው። ይሄ ትልቅ መጽናናት ነው። እንዲህ አይነት ታላቅን ነገር ላደረገልን ጌታ ክብርና ምስጋና እየሰጠን ዘመናችንን ሁሉ ከእሱ ጋር እንድንኖር እግዚአብሔር ይረዳናል። በአንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን ያነበብኩላችሁ። በሮሜ ምዕራፍ 5 ቁጥር 10 ላይ ደግሞ እንደዚህ የሚል ቃል አለ። ሮሜ የሐዋርያው ጳውሎስ ወደ ሮሜ ሰዎች የጻፈው መልእክት ላይ ነው። ምዕራፍ 5 ቁጥር 10 እና 11 ላይ እንደዚህ የሚል ቃል አለ። ነገር ግን ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን እግዚአብሔር በልጁ ሞት ካስታረቀን ይልቁንም ከታረቅን በኋላ በሕይወት እንኖራለን ይላል። ይህ ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ዘንድ በእግዚአብሔር ደግሞ እንመካለን ይላል። ጠላቶች ሳለን ኃጢአት በእግዚአብሔርና በሰዎች መካከል ገባ።
እና ጠላትነትን አደረገ። እግዚአብሔር ልናውቀው ልንገነዘበው ረድኤቱን የላከልንን ብናስተውለው እግዚአብሔር ኃጢአተኛ ሰውን አይጠላም። እግዚአብሔር የሚጠላው ኃጢአትን ነው። እግዚአብሔር ኃጢአትን ስለሚጠላ ኃጢአተኛን ግን ስለሚወድ ልጁን ላከልን። እርቁ ከሰው አልመጣም። እርቁ የመጣው ከላይ ከሰማይ ነው፣ ከልዑል እግዚአብሔር ከአባቱ ነው። የፈጠረን ለዘላለም ሞት ፍርድ ሳይሆን ለዘላለም ሕይወት ገነትን ሊያወርሰን መንግሥተ ሰማይን ስለሆነ ሰው ግን ላልተፈጠረበት ዓላማ የሲኦል መንገደኛ ሲሆን መለኮት ከሰማይ ሰማያት ጣልቃ ገባልን። እርሱ ስለ እኛ ኃጢአታችንን ተሸክሞ በቀራንዮ መስቀል ላይ ዋለልን። ሞታችንን በሞቱ ሻረልን። ከመንከራተት አድኖ ከዘላለም ሞት ፍርድ አስመልጦ ከአባቱ ጋር አስታረቀን። ስለዚህ የታረቅንበት ቀን እንደገና ደግሞ በትንሣኤው ኃይል ደግሞ ሲነሳ እኛን ለማጽደቅ ደግሞ ሲነሳ ጌታ ኢየሱስ ክርስቶስ በትንሣኤው ኃይል ከዘላለም ሞት ፍርድ ድነን የተነሳንበት ስለሆነ ይሄንን በታላቅ ደስታ፣ በታላቅ አክብሮት፣ በታላቅ ሐሴትን በተሞላ ሁኔታ እናከብረዋለን። ይሄን ያደረገልን የሰራዊት ጌታ ቅዱስ እግዚአብሔር አባታችንና አምላካችን ሊሆን ልጁን አሳልፎ ስለ እኛ የሰጠው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለሙን እንዲሁ ወዷልና በዘላለም ፍቅር ወደደን፣ ልጁን ሰጠን። ከዘላለም ሞት ፍርድ፣ ከሲኦል ጉድጓድ፣ ትሉ ከማይሞትበት ከጨለማው ከሲኦል ላዳነን ጌታ ክብር የምንሰጥበት ቀን አደረገልን። ክብር ሁሉ ለገናናው ስሙ ይሁን። እግዚአብሔር ይመስገን የወደደን። ስለዚህ እስከ መስቀል ሞት ድረስ ነው የወደደን። በትንሣኤው ኃይል ደግሞ የዘላለምን ሕይወት ሊሰጠን ሞትንና ሲኦልን አሸንፎ ተነሳለን። ወደደን በማይሻር ፍቅር፣ በማይለወጥ ፍቅር አንድ ልጁን እስከ መስጠት ድረስ ወደደን። ከዚህ በላይ ፍቅር የለም። ከዚህ በላይ ምሕረት የለም። ከዚህ በላይ ቸርነት የለም። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። አሜን።
ተከናወነ። የተናቀ ደካማ ቢመስልም አመጣጡ ከእሴይ ልጅ ከዳዊት ስር የወጣ ቁጥቋጦ ኢየሱስ አሸነፈ፣ ፍሬው ምድርን ሸፈነ። አሜን አሜን። በእጁ ተከናወነ፣ በእጁ ክብር ለኢየሱስ ሲሆን አየን አሸናፊነቱ። ኃያል እንደሱ የለም፣ ይንገስ ለዘለዓለም፣ ይንገስ ለዘለዓለም። ክብር ለኢየሱስ ሲሆን አየን አሸናፊነቱ። ኃያል እንደሱ የለም፣ ይንገስ ለዘለዓለም፣ ይንገስ ለዘለዓለም። ሃሌሉያ። በደሙ ኃይል ጸደቅን፣ በስሙ ድል አገኘን። ማነው የሚቋቋመን? ማንስ ነው የሚገታን? እንገሰግሳለን አሸናፊውን ይዘን፣ ወደ ቅድስት ሀገር በድል እንገባለን፣ በድል በደሙ ኃይል ጸደቅን፣ በስሙ ድል አገኘን። ማነው የሚቋቋመን? ማንስ ነው የሚገታን? ሃሌሉያ አሸናፊውን ይዘን፣ አሜን አሜን፣ በድል እንገባለን። ክብር ለኢየሱስ ሲሆን አየን አሸናፊነቱ። ኃያል እንደሱ የለም፣ ይንገስ ለዘለዓለም፣ ይንገስ ለዘለዓለም። ክብር ለኢየሱስ ሲሆን አየን አሸናፊነቱ። ኃያል እንደሱ የለም፣ ይንገስ ለዘለዓለም፣ ይንገስ ለዘለዓለም። ክብር ምስጋናን ይዘን በፊቱ እንቀርባለን። በዙፋኑ ላይ ላለው እንሰግድለታለን።